እግዚአብሔር እናንተን የሚባረክበት አንዱ መንገድ በሰው ፊት የሚሰጣችሁ ሞገስ። እግዚአብሔር ሞገስ አብዝቶልሃል ማለት አንዱ የምህረት ምልክት ነው። ሞገስ በመንፈሳዊ ዓለም የምህረትን ደጅ መክፈቻ ስለሆነ ማለት ሞገስ ሳታወሩ ያወራላችሁ። ሞገስ ሲመጣ ምን ያደርጋል ካልክ ያስወርሳል፣ የማይገባ ቦታ ያስወርሳል። እኔ እግዚአብሔር ፊት በዚህ ልባርካችሁ፣ ሞገስ ይክበባችሁ። እግዚአብሔር በሰዎች ፊት ስለሚሰጣችሁ ሞገስ ነው ማስተምራችሁ። ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን መዝሙር ምዕራፍ 5 ቁጥር 12 አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልከው። በእንግሊዘኛ ላንብብላችሁ። For thou Lord will bless the righteous with favor። ጻድቁን የሚለው እንግሊዘኛው በሞገስ ትባርከዋለህ ነው የሚለው። righteous የሆነውን you bless him with favor ነው የሚለው። እግዚአብሔር እናንተን የሚባረክበት አንዱ መንገድ በሰው ፊት የሚሰጣችሁ ሞገስ። አንዳንድ ጊዜ አሉ ስፔሲፊክ ሰዎች እኔ አጋጥሞኝ ያውቃልና የእግዚአብሔር ሞገስ በኃይል ሲበዛላቸው ልክ እሳት ሂት ፊል እንደምታረጉት ፊል ታረጓቸዋላችሁ። ሲመጡ መገኘታቸው የሆነ ነገር ይፈጥራል። አዝናችሁ ከሆነ ሳታቁት ስማይል ክሬት ያደርጉባቸዋል። ያ ሞገስ ይባላል። እግዚአብሔር ያበዛላቸው ሞገስ። እግዚአብሔር ሰውን ሲባርክ፣ እግዚአብሔር በረከትን ሲለቅ አንዱ በረከቱን የሚለቅበት የበረከቱ ምልክት ሞገስ ያበዛላችሁ። ሞገስ ሲመጣላችሁ በየትኛውም ቦታ ኳሊፋይ ባታረጉ እንኳን ተቀባይነትን ይሰጣችሁ። ከኔ ጋር ናችሁ? አንዳንድ ሰው በሱ ሁኔታ፣ በሱ ማንነት፣ በሱ ባለበት ነገር እግዚአብሔር ማንነትና ሁኔታን አይቶ ሞገስ የሚሰጠው ነው የሚመስለው። አንዳንድ ሰው ደግሞ በሆነ ነገር ስለደከመ ስለለፋ በቃ ራሱን እንትን አድርጎ ስላሳየ የሚያገኝ ነው ይመስለው። ሞገስ እንደዛ አይደለም። እግዚአብሔር ሞገስ አብዝቶልሃል ማለት አንዱ የምህረት ምልክት ነው። ከኔ ጋር ናችሁ? ሞገስ በዝቶልሃል ማለት የእግዚአብሔር ምህረት በዝቶልሃል ማለት ነው። ሞገስ በመንፈሳዊ ዓለም የምህረትን ደጅ መክፈቻ ስለሆነ ማለት ምህረት ሲያበዛልህ ነው ሞገስ የሚሰጥ። ለዛ ነው እዚህ ስፍራ ላይ አቤቱ አንተ ጻድቁን ምን ታደርገዋለህ? ትባርከዋለህ። በምን? በሞገስ በል ውስጥ እግዚአብሔር ባርኮሃል ስትሉ ሰው ፊት የምትቆጥሩት ያለው የሆነ ሀብትና ገንዘብ አይደለም ማለት ነው። ከኔ ጋር ናችሁ? ባይዘዌይ ፋይናንሻል ብሌሲንግ በሉ። ይሄ ስለ ሀብት፣ ስለ ማግኘት፣ ስለ ንብረት እግዚአብሔር ከሚሰጣችሁ ጥቂቷ ናት እንጂ ዋናው ነገር አይደለም። አንዳንድ ጊዜም በህይወታችሁ በእንደዚህ አይነት ብሌሲንግ መባረክ የምትፈልጉ ሰዎች ያንን ነገር ትኩረታችሁን ስላረጋችሁት ሊሆን ይችላል በረከታችሁም የዘገየ። አንዳንድ ፋይናንሻል ብሌሲንጎች ፋይናንሱ ተጠርቶ አይደለም ፌቨር ስለመጣ የሚጎተቱ አሉ። አንዳንድ ጊዜ ሳውን ጀጅ እያደረግን አይደለም፣ ግን ይታወቃል። እንደዚህ ዝም ብላችሁ ሰው እናንተም ብዙ ጊዜ ትላላችሁ በጣም የተባረከ ሰው ሆኖ ማለት የተባረከ ስላችሁ በፋይናንሻል በሰው እይታ በጣም ሀብታም ሆኖ ምንም የሌለው ይመስላል። አጋጥሟችሁ ያውቃል? እንደዚህ አይነት ሰው ስታዩ ሁላችሁ ዋው የተባረከ ነው። ምን ሆኖ ታዲያ ይሄን የመሰለው ነው የምትሉት ነው አይደለም? አንዳንድ ሰው ደግሞ አለ ባዶ ኪሱን ሆኖ በቃ ብድር ልትጠይቁት የሚያቃጣችሁ ሰው አለ። ምንም እኮ የለውም፣ ግን በቃ ሞገስ የጠገበ ነው። ይሄ የንፍታሌም አኖይንቲንግ ይባላል። ዛሬ ይሄ ይገለጣል በኢየሱስ። ንፍታሌምን ይላል በሞገስ ጠግቧል ይላል። ሞገስ ሲመጣ ምን ያደርጋል ካልክ ያስወርሳል፣ የማይገባ ቦታ ያስወርሳል። እስቲ አሜን በሉ። እግዚአብሔር ሞገስ ያፈስላችኋል። አይገባችሁም የተባላችሁን ያስወርሳችኋል። የሚያስወርስ ሞገስ ያገኛችኋል። ንፍታሌም ይላል በሞገስ ጠግቧል ይልና ባህሩና ደቡቡን ይወርሳል ይላል። ሞገስ ካጠገበው በኋላ በሞገስ ስለሚወጣ ይወርሳል። እግዚአብሔር በሰው ፊት ሞገስ ሲሰጣችሁ ገዢ ነው የሚያደርጋችሁ። አይመለከታችሁም እኮ አንዳንዴ ሞገስ ሲበዛላችሁ የሆነ ቦታ ልይ ብላችሁ ብትገቡ ራሱ እናንተን ሊያማክሩ ይመጣሉ። እውቀት ኖሯችሁ እኮ አይደለም፣ ሞገሱ ግን እነሱን ይጠራቸዋል። እስቲ አሜን በሉ። ሞገስ ሲመጣላችሁ ሞገሱ አስከብሯችሁ ነው የምትሄዱ። ሞገስ ያለበት ሰው ብቻውን ግርግር እየፈጠረ ነው የሚሄድ። ሲሄድ ራሱ ያስታውቃል። አንዳንድ ሰው እኮ እንደዚህ ኪሱን አይደለም ሰውየውን እግሩን ይዛችሁ ወደ ታች ብዘቀዘቁት ምንም አታገኙበት ሰው
አካሄዱና ሞገሱን አይታችሁ ግን ትፈሩታል። አይ ይሄ ሰው ከጀርባው የሆነ ነገር ባይኖር ኖሮ እንደዚህ ምንም የለውም እኮ በቃ ፌቨር ነው ያን ቦልድነስ የሚሰጥ። ሞገስ ሲመጣባችሁ ማታቆት ድፍረት ይሰጣችኋል። እስቲ አሜን በሉ። ሞገስ የማይገባችሁን ነገር ስለሆነ የሚሰጣችሁ በእኔ ልክ ይገባኛል በሚል አስተሳሰብ እንዳትሄዱ ያደርጋችኋል ሞገስ። ስለዚህ የማይገባችሁ ስፍራ ገብታችሁ እንደሚገባችሁ አክት ታደርጋላችሁ። ሞገስ የሰውን ኳሊፊኬሽን አይጠብቅም፣ የእናንተን አቅም አይጠብቅም። ሞገስ ሲጀመር በሰው ልኬት ሳይሆን በእግዚአብሔር ውሳኔ ነው ይመጣል። የእግዚአብሔር ውሳኔ እንጂ የእናንተ የጥረት የልምድ የምናምን ውጤት አይደለም። እስቲ ሞገስ በሉ። ተቀበልኩ በሉ እስቲ። እኔ ስለ ንፍታሌም ደስ ይለኛል። ለምን ካላችሁ እንደዚህ ይሏል፣ ሞገስ በስቶለታል አይደለም እኮ ጠግቧል። ሞገስ ተሰጥቶት ጥግ ድረስ ጠግቧል። ዝም ብዬ ሲመስለኝ ነው የምላችሁ። እኔ ባይብሌን ኢማጂን ያረኩ ማንበብ ስለምወድ ማለት ነው። አንዳንድ ሰው ነገድ የሚጠቆም ከመጣ የማያውቅ ከእስራኤል ውጪ የንፍታሌም ነገድ የሚባል አለ። ምን አይነት ናቸው? ዝም ብለህ ስታያቸው ሞገሳም የሆኑ ሰዎች ካየ እነሱ ናቸው። ስለዚህ ስትሄድ ዝም ብለህ ስታየው ሞገስ የበዛለት ሰው ንፍታሌም ነው እሱ። ዝም ብለህ በቃ አገኘው። ሞገስ ሲመጣላችሁ የእናንተ የንግግርን ጥበብ አይፈልግም፣ ሞገሱ ራሱ ስለሚያወራ ማለት ነው። አንዳንድ ቦታ መስሪያ ቤት ስትገቡ ምናልባት ሲቪ ሊሆን ይችላል፣ የሆነ ወረቀት የጨረታም ዶክመንት ምንም ነገር ሊሆን ይችላል። ይዛችሁ ስትገቡ ከናንተ በላይ በጀትና ኳሊፊኬሽን ብዙ የያዙ ሰዎች እያሉ የሞገስ የእግዚአብሔር ሞገስ የመጣባችሁ ግን ዝም ብሎ ሰውየው አይቶ ሲመስለኝ ይሄ ሰውዬ ነው የሚሰራው ብሎ ይቀበል። ሞገስ ሳታወሩ ያወራላችኋል። እስቲ አሜን በሉ። ጎናችሁ ላለው ሰው ንገሩት፣ ሞገስ ሳታወራ ያወራልሃል በሉት። ላንተ ያወራልሃል በሉት። የእግዚአብሔር ሞገስ ሲመጣ እኔ እግዚአብሔር ፊት በዚህ ልባርካችሁ፣ ሞገስ ይክበባችሁ። ሞገስ ካለባችሁ ሳትጋፉ ሰው የሚጋፋለት ነገር እናንተን ፈልጎ ይመጣል። ሞገስ አያጋፋችሁም፣ ወደ እናንተ ይጎትትላችኋል። እናንተ ግፊያና ግርግር ውስጥ አትገቡም፣ ቀጥታ እናንተን ፈልጎ ይመጣላችሁ። እስቲ አሜን በሉ። እግዚአብሔር በሰዎች ፊት ሞገስ ይሰጣችኋል። ይሄ ሞገስ ኦፖርቹኒቲ ነው ክሬት የሚያደርግላችሁ። ይሄ ሞገስ እርዝሊ ምድራዊ በረከትን አክሰስ እንድታደርጉ ያደርጋችኋል። ሞገስ እነዚህን ነገር ይጎትታል፣ ፕሮቪዥን ይጎትታል። ሞገስ እነዚህን ሁሉ ይጎትትላችኋል። አብርሃም የእግዚአብሔር ሞገስ እንዳለበትና እንደበዛለት አያውቅም። እግዚአብሔር ግን ሞገስን አፍስሶለት በሞገስ ነው ያስወጣው። ሞገስ አለበት አብርሃም፣ የበዛ ሞገስ አለበት። ልክ የግብፅ ፈርዖን ጋር ሲሄድ አብርሃም ሚስቱን ይዞ ወጥቶ ከሆነ ይሳቀቃል በሄደበት። ለምን? በጣም ቆንጆ ሴት ናት። ሳራን ይዞ ከወጣ ይሳቀቃል ሁሉ ጊዜ፣ ምክንያቱም አይን ስላለ። ሲመስለኝ ያልኩት መብቴ ነው። ከአብርሃም በፊት ሳራ ነው የምትታየው። ሰው አብርሃም ካለፈ ወደ ሳራ ነው የሚያየው። አብርሃምን ሳይሆን ሳራን አይቶ አብርሃምን የሚያይ ነው የሚመስለኝ። ምክንያቱም በጣም ቆንጆ እንደሆነች መጽሐፍ ቅዱስ ይናገራል። ከሩቅ ነው የምትለየው ማለት ነው። አብርሃም ሲሄድ ይፈራል። አንድ ማስጠንቀቂያ ይሰጣታል። ልጇን ይዞ የትም ቦታ ብትገቢ፣ አሁን የምንሄድበት ንጉሥ ጋር ሚስቱ ነኝ ካልሽ አላቅሽም። እንደዚህ አይነት ማስጠንቀቂያ መሰለኝ። እኔና አንቺ አንተዋወቅም፣ ሸምጥጪ፣ ሚስቱ አይደለሽም፣ እህቴ ነሽ፣ ችግር የለም በቃ አይዳዬ፣ ይሄ መልኬ እያለች ይመስለኛል። ዝም ብዬ ገና ስትገባ እንደተባለውም ከአብርሃም ይልቅ ወደዳት ሰውየው። እናንተ ምን አይነት ሞገስ ቢያፈስባቸው ነው በ90 ምናምን ዓመት የምትወደድ? አርጅታለች እኮ። አርጅታ እንዴት ነው የምትወደደው? እኔ ግን እግዚአብሔር ለአብርሃም ያደላውን ላይ ይመስለኛል። ለምን ካላችሁ አዲስ ኪዳን ላይ ነው የሰማ ነው። ኢየሱስን ከሙታን ያስነሳ መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። የሚያለመልም መንፈስ ኬት ነው የሚያገኛቸው? የዛን ጊዜ በዛ ኤጅ ይወዳታል ያያት ሁሉ። እስቲ ሞገስ በሉ። እኔ አልፈለግ የምትሉ እህቶች ሞገስ አለ። ከዚህ በፊት ተናገር ያለው የቢዩቲ ኤንጅል አለ ባይዘው ያለ ሜካፕ ብልጭ የሚያደርግ ማለት ኤንጅል ኦፍ ቢዩቲ ዮቬኤል ይባላል ስሙ። እና በዚህ የምትንቀሳቀስ ናት እሷ። የገረመኝን ልንገራችሁ፣ አብርሃምም ላይ ይሄ ሞገስ አለ። ሞገስ ምን ያደርግላችኋል ብያችኋለሁ? ምድራዊ ብሌሲንግን ይጎትታል ብያችኋለሁ። ያለፋችሁበትን በረከት ይጎትትላችኋል። ሞገስ ያለ ጥረት የሆነ በረከት ይሰጣችኋል። እስቲ አሜን በሉ። ገና በእንቅስቃሴያችሁ ውስጥ በረከት ይጎትታል። እስቲ አሜን በሉ። ሞገስ ያለበት ሰው ታግሎ አይደለም የሚያገኘው፣ ሞገሱ ነው የሚጎትትለት። እስቲ አሜን በሉ። አንዳንድ ሰዎች አይታቸዋል፣ ምንም ሆነው አይደለም፣ ስታዩዋቸው ተወዷቸዋላችሁ። አንዳንድ ሰው እንደውም በመልኩ እኮ አይደለም፣ ምኑን ነው የወደድከው ቢባል ዲስክራይብ አታረጉ። ምኑን ነው ተብላችሁ ብትጠየቁት አፍንጫ የቱ ጋር ነው ግን ይሄ ሰው የሚያምረው ትላላችሁ። ይሄን ብላችሁ አታወጡ።
ያለበት ሞገስ ግን እንድትወዱት ያደርጋቸዋል። እሱ ሰው ከመጣ ይገዛቸዋል ዝም ብሎ። እንደዚህ አይነት ሰው የትም ቦታ ይግባ ክፉ የተባለ ሰው ራሱ ይቀበለዋል። ሞገስ የሌለውን ሰው ደግሞ እዩ። እንደዚህ አይነት ነገር አጋጥሟቸዋል ማለት የሚሰበር ነው ማለት ነው። ሞገስ የሌለውን ሰው ደግሞ ስታዩ ያየው ሁሉ ይጠምበታል። ገና ሲታይ ለሌላ በትንሽ ነገር የሚቻል የበለጠ ነገር ይዞ መጥቶ ብሎክ ያደርጉበታል። ቆይ እስቲ ሆልድ ይደረግ፣ ቆይ እስቲ ይቆይ ምናምን ይባላል። ጎናችሁ ላለው ሰው ሞገስ ትግልን ይመታልሃል በሉት። ትግል ከህይወት ይመታል በሉት። አብርሃም ሞገስ ስላለበት ሞገሱ ነው ላው ላይ የሚያወራው። ሳራን ሊወስድበት ሲል እግዚአብሔር መጣና በሽታ እኮ ነው የጎተተባቸው፣ እንዳለ ጥፋት ነው የጎተተባቸው። ምን አርጌ ነው ብሎ እኮ ንጉሱ መጥቶ ነው የጮኸው። ምንድነው ያረኩ? እግዚአብሔር ምንድነው ያለው? ይጸልይልህ ነብይ ነው። ሙሉ እዚህ ያለን መካንነት ሁሉ የሚመታ ቅባት አለበት። ጥያቄ ልጠይቃችሁ፣ እሱ እኮ መካን ሚስት ይዞ ነው የሚሄደው። እግዚአብሔር ግን የሚያወራው መካንነትን የሚመታ የከተማ መካንነት ቅባት አለበት ይለው። ልጅ አልወለድኩም ብሎ ይዞን የሚሄድ ሰው ውስጡ ያለበትን ክብርና ሞገስ ስላላወቀ ለንጉሱ ይናገራል። ይጸልይ፣ መካን ለሆኑት ሁሉ ይጸልይ፣ የሚመታ ቅባት አለ። ሚስቴ መካናት አይደለም እግዚአብሔር የፈለገው፣ በዛ ቅባት በለው ነበር ለካ የፈለገው ነበር። ጸልይ ሲባል እሺ ብሎ እኔ ቆይ አብርሃም እንዴት አይጨቃጨቅም እንዴ? የዚህን ሀገር የኔስ ሚስት እንዴት አላለም? የሆነ ነገር ስለተገለጠ የእሱን ቻፕተር ዘግቶ ድፍን ከተማው ላይ ያለ መካንነትን ነው መታም ይላችሁ መጽሐፍ ቅዱስ። የነበረበት ሞገስ ግን ሲወጣ ባዶ እጁን ሊጠጋበት ወደ ነበረበት ሀገር ባዶ እጁን እንዲወጣ አላደረገውም። ሞገስ የከተማውን ግማሽ ሀብት ሰጠው ነው የሚለው። እናንተ ያ ሚስቱን ሊወስድ የነበረ ንጉሥ የከተማ ግማሽ ሀብት ሰጥቶት ይወጣ። ሞገስ ካለብህ በቃኝ ብትል ራሱ አይተውህም። እግዚአብሔር ሞገስ ካለብህ በቃኝ ብለህ አይተውህም። አብርሃም የግብፅን ግማሽ በረከት ይዞ ሄዶ መልከጼዴቅ ሲያገኘው ደግሞ ባረካለሁ ይሏል። ምን አይነት ነገር ነው ይሄ? ሞገስ ይባላል። እስቲ አሜን በሎ፣ እስቲ ሞገስ በሎ። በኢየሱስም ይሄ ሞገስ ያገኛችሁ። መጽሐፍ ቅዱስ እንደሚናገር አንተም ያለፋህበትን በረከት ሰጠው ተብሎ እንደተጻፈ ያለፋችሁበት ከእግዚአብሔር የሆነ በረከት ውስጥ ግቡ። ይሄ በረከት ህይወታችሁ ላይ ይጎተት። እስቲ ተጎተተ በሉ፣ ተጎተተ በሉ፣ እስቲ ተጎተተ በሉ፣ እስቲ ተጎተተ በሉ፣ እስቲ በኢየሱስም ተጎተተ። አምናለሁ አንዳንድ ሰዎች ህይወት ውስጥ የሆኑ የሚዘጉ ምዕራፎች አሉ። ለአመታት የተከተሏችሁ የመከራ ምዕራፍ ቢሆን፣ ለአመታት የተከተሏችሁ የችግር ምዕራፎች ቢሆኑ በጌታ በኢየሱስም እንዲዘጉ ጸልያለሁ። ሞገስ በሰው ፊት ያሳጣችሁ የትኛውም ነገር ከመንገዳችሁ ላይ እንዲነሳ ጸልያለሁ።